አንተ እንዴ ዞር በል እንጂ ምንድነው የምትለው እንዴ? አንተ አዩ ታመምክ እንዴ? አዩ ዞር በል ቆይ። አዩ ታመምኩ እንዴ? ኪራ እንዴ አንተ አዩ ጤነኛ አይደለም እንዴ? ምን ሆነ ነው? በጣም ጥጋበኛ ነህ። እሺ እና ልገለው ነው እንዴ? ነህ ተነስ። ወይኔ ኪራ ምን ይሻላል? እሺ ኪራ ና። እሺ ኪራ ምንም አትሆንም። በቃ እሺ ተረጋጋ። በቃ ሂድ በቃ። እሺ አይሆንም እንዴ አንተ በዱላም እንደዚህ እንዴ? ምን አይነት ጭካኔ ነው ደግሞ የተማርከው? በቃ ሂድ በቃ። በቃ ዞር በል። እሱ ሲመታንስ አይናችንን ሲያጠፋስ ነው የሚያደራህ ይበናል። ሰላም የተወደዳችሁ ውድ የአሹ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እና ውድ ቤተሰቦቻችን ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ትላንትም ከትላንት ወዲያም እየሆነ ያሉ ነገሮች በጣም ሰውን ስሜታዊ የሚያደርጉ ናቸው። በጣም የሚያናድዱ ነገሮች ናቸው እየተፈጠሩ ያሉት። ሁለት ነገር ነው ናኦሚ በጣም እያናደደኝ ያለው አሁን ላይ ሁለት ሰዎች ናቸው። በጣም በቃ ቤቱን ረብሻ በረብሻ እያደረጉ ያሉት። አንደኛዋ ማነች? ፋፊ የምትባለዋ ልጅ ነች። እና የሷ ጉዳይ እንኳን መሬት ሚነካ ጉዳይ አይመስለኝም። እኔ ዝም ብሎ ተጋነነ እንጂ ውሸት ነው፣ ግልጽ ነው የሷ ጉዳይ። ግን ከምንም በላይ ነገሮች እንዳይረጋጉ እንዲቀጣጠሉ እያደረገ ያለው ኪሩቤል ነው። ናኦሚ የኪሩቤል ሚና በጣም የሚያስጠላ ነው። በቃ ውብዬም በጣም ጫና እያደረገባት እሷ ሰላም እንዳትፈጥር እሷ እሺ እንዳትል ገብቷል። እሷ እንዳትረጋጋ በጣም ጫና እየፈጠረባት ነው ያለው። በብዙ ነገር ተመክሯል። እስርም አልቀረም ተመክሯል። ገብቷል አይደለ? እና ይሄ ሰው ሊያርፍ አልቻለም፣ ሊተው አልቻለም። የባሰበት ነው እንደውም ሄደው እኛንን እንደዚህ እንደሱ እንኳን መሆን የነበረብን ግን እኛ ተረጋግተን ነገሮች እንዲፈቱ እያደረግን ያለ ነው። እና ውድ ቤተሰቦቻችን ዛሬ እንግዲህ እሱ ሁሌም ለጸብ የተዘጋጀ ሰው እንደሆነ እናውቃለን። ዛሬ ግን እኔና ናኦሚ በበሰለ ልብ በበሰለ አእምሮ ልናናግረው እንፈልጋለን። ጠርተነዋል እና እስካሁን አግኝቼው አላውቅም። ከውብዬና ከናሆም ህይወት ይውጣ መውጣት አለበት። በቃ መሄድ አለበት። ናኦሚ አንተም ሰላም በላቸውና የምትለውን ነገር ጨምር። ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። ያው እሱ አብዛኛውን ነገር እየነገራችሁ ነው። በቃ እኔም የምለው ይሄ ልጅ ከህይወታቸው መውጣት አለበት። በቃ እሱ ከመጣ በኋላ ብዙ ነገሮች ተበለሻሽቷላችሁ። ገብቷላ? እኛ ልናስተካክል ጫፍ የደረስንበትን ነገር ነው በጥብጦ እዚህ ደረጃ ላይ የደረሰ። ያቺም እንደምታየው ፋፊ የምትባለውም የባሰ ሌላ ነገር ደግሞ አቀጣጠለች። እሱ የበጠበጠው ላይ ነው ሰው የገባው እና በጣም እኔ ሁሌ ነው የሚያናድደኝ። አዎ ገብቷላ? ሊሰማኝም አልቻለም። እኔ አውርቼዋለሁ። አንዳንዴ ያዝንልሃል፣ አንዳንዴ ደግሞ ልውጥ ይልብህና እንዴ ጭራሽ ስለ ናሆም መስማት አይፈልግም። ካየው እኮ ናሆም የሚባል ናሆም ገና ካፉ ስትወጣ ይዞሃል እኮ በቃ እሳት ነው የሚሆነው ልጁ። ገብቷላ? ስለዚህ በቃ ወደ ሀገሩ መሄድ ይቻላል። አሹ በሰላም እንነግረዋለን። በቃ ወደ ሀገሩ ይሄድ አይደለ? በሰላም ወደ ሀገሩ ወደ መጣበት ወደ እኔ እንደተቀበልኩት እኔ የምለው አንድ ነገር እንደተቀበልኩ ልሸኝ እፈልጋለሁ። በቃ አንተ ነው የተቀበልከው፣ ሸኘዋለሁ አለ። ገብቷል? ውብዬ እንድቀበለው ነበረ የነገረችን፣ ተቀበልኩት፣ አመጣሁት። ገብቷል አይደል? ለዚህ ጋር እንዲጸጽተኝ ለምንድን ነው የሚያደርገው? ገብቷል? ብዙ የሆነ በቃ የሰውን ሞራል ሚነካ ነገር ለምንድን ነው የሚያደርገው? ገብቷል? የሱ አላማ አሁን እኔ ግራ እየገባኝ ነው። ማስታረቅ ነው ምንድን ነው የያዘው ይሄ ልጅ? ባሰ እኮ ነገሩ ተቀጣጠለ እኮ። ለምን ያባብሰዋል? ብራዘር ነገሮችን ማስተካከል እየቻለ ለምንና እሱ እኮ ሰላም ፈጥሮ ቢሆን ይሄኔ የፋፊ ጉዳይ ምንም ሰው እዚህ ግባ የሚባል እንኳን አይሆንም ነበር። ገባ? ግን እኔ በቃ አሁን ደውዬ ጠርቼዋለሁ። ናኦሚ ብቻዬን ኮንኩ ሌላ ነገር ስለሚፈጠር ነው እኮ። አሁንም ቢሆን ይኸውልህ እኔ ባለፈውም ነግሬያለሁ አይደል? አሹ ስሜታዊ እንዳትሆነ ልጁን ታውቀዋለህ። ገባ አይደል? በቃ ታውቀዋለህ። እሱ ስሜታዊ ነው የሚሆነው። ወዲያው ነው ድንገት ልውጥ የሚልብህ እና ሌላ ነገር ውስጥ እንዳገቡ። ገባ አይደል? አሹዬ መረጋጋት አለብህ። ነገሮችን ደግሞ ረጋ ብለን በማውራት አለብን። ገብተዋል? በቃ እንደዚህ ነገሮችን በመቸኮል የሆነ ነገር ውስጥ ውሳኔ ውስጥ ከገባን ከሁለት አንዳችሁ ወይም እኔም ልጎዳ እችላለሁ። ገብተዋል? እንጎዳለን። ገባ? በሰላም እንፍታው።
ውብዬም ትጎዳለች። ገብቶሃል አይደለ? እሱ የሆነ ነገር ወይ አንተ የሆነ ነገር ብትሆን ወንድ ነህ አይደለ? ናኦሚ ወንድ ልጅ ነህ አይደለ? ስሜታችንን ኮንትሮል ማድረግ መቻል አለብን። ገባ? ግን አንዳንዴ ወንድነትን የሚፈታተን ነገር ይመጣል በህይወት ላይ። እሱ እውነት ነው። ግን ታክሰ አንተም ወንድ እንደሆንክ ምናምን ማሳየት መቻል አለብን። እሱማ ግድ ነው። ግን ደግሞ ለውብዬ ብለን ብዙ ነገር ታክሰናል። ለውብዬ ብለን እኛ ታክሰናል። እንደዚህችም አልነካ ነው ምቋሽ እና አሁን የብዙ አድማጮችም እንትን ነው በቃ ይሄ ልጅ ምን እያደረገ ነው? ምንድነው ከፋፊ በላይ የሱ ጉዳይ እንትን አልፈታ ያለው ለምንድን ነው ናኦም ጋር ሰላም ፈጥሮ አማች ቤት አይደል? ለምንድን ነው ሰላም የማይፈጥረው? እና ወደ ቤተሰብ እናንተ ማሳብ እንደሆነ እናውቃለን። እና ይሄን ሀሳባችሁን ተከትዬ ነው እና ላናግረው የፈለኩት ልነግረው። እናንተ እዛ ኮሜንት ላይ ያደረጋችሁትን ነገር በሙሉ ነው የምጠይቀው እኔ። እናንተ ኮሜንት ላይ የጠየቃችሁ ያላችሁትን ነገር በሙሉ ይዤዋለሁ። ያንን ነገር ጠይቀዋለሁ። ምንድነው የሱ ፍላጎት? ገብቷችኋል አይደል? በቃ እና ውድ ቤተሰቦቻችን ለውብዬ ብለን ብዙ ነገር ታክሰናል። አይ ቲንክ እየመጣ ነው። ኪራ እንዴት ነህ ብራዘር? ሁሉ ሰላም? ሰላም ነው። እንዴት ነው? ቻኩላችሁ ተራራዛ እንዴት ተራራችሁ? አይ ያው አንዳንድ ነገሮችን መነጋገር አለብን እንደ ወጣትና ብዙ ጊዜ ተነጋግረናል። ግን ብዙ ጊዜ ሰላማዊ መንገድ አይደለም እየተነጋገርን ያለ ነው እና አሁን ላይ ትንሽ ቢያንስ ከመጀመሪያው ትንሽ ረገብ ያልክ ትመስላለህ። ትንሽ የተረጋጋህ ትመስላለህ። ይኸውልህ ታሹ አንድ ነገር እኔ እየተረጋጋው ነገሮችን ለማስተካከል እየሞከርኩ ሳለ አዲስ ነገር ይፈጠራል። እሷንም እያስቀየሟት ነው እየመጡ ሁሉም እያስቀየሙ ነው ያሉት እና እኔ ደግሞ እንዴት ተረጋግቼ ነገሮችን ማስተዋል አልችልም። ገባ? አንድ የራሴ የሆነ ሰው ሲጎዳ እንዴት ዝም ብለህ ታያለህ? እሱም እያመጣ ያለውን ነገር ታውቃለህ። እኔ አልነግርህም። ለምን ታስለፍልፈኛለህ? ማስለፍለፍ እኮ አይደለም። አንተ ቢያንስ ከቻልክ በጣም መረጋጋት አለበት። ከዚህ በላይ እንዴት ልረጋጋ ነው? እንዴት ልረጋጋ ከዚህ በላይ? ኪራ በጣም አንተ እኮ ይኸውልህ አንተ ከመጣ በኋላ ነገሮች ተቀጣጠሉ እንጂ ምንም የበረዱ ነገሮች የሉም። ገብቶሃል? እየተፋፋሙ አለብኝ ከዚህ በላይ የያዘው ይኸው እየመጣ ያለውን ጣጣ ይኸው ገብቶሃል አይደል? እኛ ቢያንስ ባለፈው እንኳን አይደለ ሰላም እንዲያወርዱ አድርገን ነበር። ይኸው እስቲ መጣ አንተ በቃ ተበጠበጠ። ኪራ ነገሮች አንተ ከመጣ በኋላ አንተ መምጣት ከጀመርክ በኋላ ነገሮች ፍም እየሆኑ ነው። ብራዘር ተረጋጋ። እኔ ለምን መሰለህ እንደዛ የሚመስላችሁ ለምን እንደሆነ ታውቃለህ? እኔ ስመጣ ስለሷ የሚወግን ሰው መጣ። በፊት እሷን የሚደግፍ ሰው አልነበረም። ሁላችሁም እሱና እሷን ሁላችንም እኛ ምን ደግፈው ውብዬ ነው። ገብቷል? ቢገባ እሷን ደግፉማ እዚሁ ላጣጣ ውስጥ አገባም። ታማ እንደዛ ከሷ ጎን አልነበረን እንዴ? ለምን እንደዚህ ትላለህ? አንተ ለምንድን ነው ስሜታዊ መሆን? ቆይ እንደዚህ አይደለም። ተረጋግተህ ነገሮችን ለማስተካከል እንትን ማለት ነው እንጂ የሚሻለው ስሜታዊ መሆን ይሻላል። ባለፈው ዳጊ ሊያናግር ሲሞክር ያደርገው መጥቶ ስለማን ነው የሚያወራልኝ? ስለ ወንድሙ። እኔ ስህቴ ምን አይደለም እዚህ ጋር እኮ ማለት ነው እህትህ ትጎዳ እያልን እኮ አይደለም። ገብቶሃል አይደለ? እነዚህ ሰዎች መታረቅ አለባቸው ብራዘር። መታረቅን ስላለባቸውማ እኮ ላስታርቅ የተወሰነ ሞክርኩ። በአንተ አይሆንም። ለማየው ሲገባው ሽማግሌ ላከ። ያንተ መኖር ነገሮችን ወደዚህ ይበጠብጣል። ሽማግሌ እስኪላክ አይደል ስጠብቅ የነበረው? በቃ በግልጽ አንድ ነገር ልንገር አይደለ? ሂድ በቃ። እሷስ ለሷ ለማን ትቼ ነው የምሄደው? እስካሁን ድረስ እሷ እየኖረች አይደለ? እሷ ምን ትሆናለች? አንተ ነህ እያኖርካት ያለኸው። ማኖራትማ ፈጣሪ ነው። እኔ ያላኖራት አንተ ማታኖራትም ታውቃላችሁ። ፈጣሪ በቃ ሂድ። እነዚህ ሰዎች ይግባባሉ። አንተ በቃ ሂድ። አሁን እኛ ወሬ ነው የምሄደው ነው። ወደ ቤት ሂድ። ማንን አምኜ ልሂድ? እንዴ ማንን በቃ ችግር የለውም። ለራሱ አታንስም። አንድ ነገር ልንገርህ። አሹ ተውኝ። እኔ አሁን ጸብ አልፈልግም በዚህ ሰዓት። እኔ እንደማልሄድ ታውቃለህ። ጸብ አንፈልግም። ገብቶሃል አይደል? ምን እያልከኝ ነው ያለው? ትሄዳለህ። በግድም ቢሆን ትሄዳለህ። እኔ የትም አልሄድም። እውነቴን ነው የምልህ አልሄድም። ቆይ ኪራ ከባሏ አንተ መኖር ነገር እንደሚሆን ታውቃለህ? ወይኔ እሷን ይዣት እጠፋለሁ ከእናንተ አይን እንጂ ምን ማለት ነው እጠፋለሁ ማለት? እኔ ብቻዬን አልሄድም። ይሄን ማወቅ አለብህ። ለምንድን ነው አንተ ቆይ የሆነ እንደ ጤናማ ሰው ለምንድን ነው የማታስበው? ምን ላድርግ? ከዚህ በላይ ምን ማድረግ እችላለሁ? በቃ ከህይወታቸው ውጣላቸው እስቲ። እኔ መጀመሪያም ህይወታቸው ውስጥ አልገባውም። ሰው ያስገባው ራሱ ነው ሰው በራሱ ህይወት ውስጥ ያስገባው። እነሱ የራሳቸውን ጉዳይ ይፈታሉ። ሴት ያንዘላዘለ ባይመጣ ኖሮ ይሄ ሁላ ነገር አይፈጠርም ነበር ሲጀመር መጀመሪያ። ለምንድን ነው ኪሩቤል የምታወራውን ነገር እንደዚህ እሳት እንዲጋጋል እያደረክ የምታወራው? እኔ ከሱ ጋር በጣም ገና ያልፈታሁት ብዙ ችግሮች አሉ። ገና ነገሮችን እፈታለሁ ከሱ ጋር ገና። አንተ ቢያንስ እስር ሊያስተምር ይገባል። እስር ሊያስተምር ይገባል። ከስሬማ ስወጣ አይተኛላችሁ። ከማንም በፊት ቀድሜ ያገኘኝ አንተ ነው። ማን ታውቃለህ? ነገሮችን እያስተዋልኩ እየመጣው ነበር፣ ግን ነገሮች እየተስተካከሉ እያለ ሌላ ነገር አመጣሱ።
እና እንዴት ነው የምረጋጋው ነኝ? እናንተስ ምን በራሳችሁ በኩል ሆናችሁ ለምን አታስቡ? ኪራ አሁንም ተወካ ስማ ብራዘር፣ አንድ ነገር ማለት ነው በግልጽ ነው እኛ እየተናገርን ያለ ነው። ገብቶሃል አይደለ? ምንድነው ምን እስቲ ከህይወታቸው ውጣና እነዚህ ሰዎች ይኖሩ በራሳቸው። አዎ በቃ እኔ ወስኛለሁ። አንተ ወደ መጣበት ለማንም ሳትናገር ወደ ቤተሰቦች ጋር በቃ ከዛሷ ምን ትሆናለች? ምንም እስካሁን ይሄን ሁሉ አመት ወልዳ እስካሁን ስትኖር አንተ ነበርክ እንዴ? እኔ እኮ ቤተሰብ ያለውን ነገር ላስረዳ አንድ ቀን ብሄድ ከቤት ሽማግሌ በነጋታው ምን ይዞ እንደመጣ ታውቃለህ? ሽማግሌ የራሱ ወንድም ነው የጠራኝ። የራሱ ወንድም ውሸት ነው። አሁን ያረገዘች ሴት ምናምን የሚባለው ነገር ውሸት ነው። በቃ አንተ ተው። በምንድን ነው ውሸት? አምጥቶ እኮ ጭራሽ ከኪሽ ውስጥ እኮ አውጥታ ነው እኮ ያሳየችን። እና ታዲያ ምንድነው? ከራሱ ኪሽ ውስጥ እኮ ነው ያወጣችው። እና ታዲያ እሱ እኮ ይሄ ዲኤንኤ ምርመራ እኮ አይደለም ነው እንዴ? ምን ይሰራል እሱ ኪሽ ውስጥ? እንደዚህ መደባበስ ደረጃ ደርሰዋል። አብረው ሆስፒታል የሚሄዱት አብረው ነው ጭራሽ ሁሉ ነገር የሚያደርጉት እያልከኝ ነው? ገፍታችሁት የለ እንዴ ልጁን? ሲጀመር ቆይ የሆነ ነገር ቢያደርግስ? ምን ያርግ? አንተ ወንድ ልጅ ነው አይደል? ለማስደብደብ ወንድ ልጅ ነገሮችን ከአንድም 2-3 ጊዜ ለማስደብደብ ሞከርክ። የመጣን ሰው ሁሉ ለመደብደብ ሞከርክ። በጣም በቃ እላፊ የሆነ ነገር እያረክ ነው ያለው። ገብቷል አይደል? ለሷ ብሎ ነው በቃ በስርዓት ገብቷል። ለሷ ብለህ የምታደርገው ነገር ነገሮችን እየጎዳ ስለሆነ ገብቷል አይደለ? ያለው አሹ ለምን አይገባህም? እኔ በራስህ ላይ ሲደርስ ለምን ነገሮችን አትረዳም? እኔ ውብዬ እህቴ ነች። ታዲያ እንደ እህት ለምን አትሆንላትም? በራስህ እህት አትበለኝ። እኔ ውብዬ እንደ እህቴ ስለሆነች ነው እንደዚህ አፈር ድሜ እስከበላ እስከ መጨረሻውን ሳላይ አልወጣም ብዬ ካንተ ጋርም መከራከር። አሹ የሆነ ነገር ብትሆንስሽ ምንም አትሆንሽ ብላላ። ሁሉ 4 አመት ምንም አልሆነችም። ገብቷል። አንተ ሳትሆን ከበፊቱ ባሳ አሁን ባሳ። አንተ ስመጣ ነው ኪራይ ባሰው እኮ ነገሮች የባሱት አንተ መተህ እና እኔ ነኝ ሁሉን ነገር እያባባስኩ ያለው። በእርግጥ አልታወቀውም። ነው። ወደ ኋላ ዞር ብለህ እስቲ ራስህ አሹ ቤት ይስተካከላል ነገር እርግጠኛ ነህ? እርግጠኛ ነህ? አዎ ይስተካከላል። ሂድ በቃ አንተ ሂድና ይኸው እስቲ ምን እያረኩ ነው? አንድ ነገር ልንገርህ አሹ መቼም ቢሆን አይደለም ይሄን ማወቅ አለባችሁ። እዚህ አይነት ነገር ድጋሚ ኪራ ይኸውልህ፣ እኔ ስትነገኝ ዝም ብለህ ቆይ አይደለም አሹ፣ እኔ አስቀይምሃለሁ። ለውብዬ እያልኩ ነው። በቃ በጣም እየታገስን ነው ኪሩቤል። ስማ አንዴ መገፈታተር አንዴ ምናምን እያደረግህ አንተ እንደምትፈነጨው መፈንጨት እንችላለን፣ ግን ተረጋግተን እናወራ ብዬ ነው አሹ። እኔ ይኸውልህ ደም መቃባት አለ፣ ብዙ ነገር አለ ገና። ገባህ? አየኸው አይደለም የሚያስበው። እኔ ምንም የምፈራው ነገር የለም። እና እኛ ለምንድን ነው የምንፈራው? እኛ የምንፈራው ምንድን ነው? ገብቷል። አንተ እንዴ ስታስፈራራ እኮ እኛ የምንፈራው ማለት ነው የሆነ እዚህ ጋር እሷን ብላችሁ ነው አይደል? እኔ ማገሉኝ ለምን አገሉኝ? ገላችሁ አሳዩኝ። እንደዚህ ለምን ታስባለህ? ስማ እኛ አንተ ኪራ እኛ እኮ ይኸውልህ እኛ ሰላም ነው የምንፈልገው። እንዳንተ ጦርነት የምንፈልግ ሰዎች አይደለም። እንዳንተ ነገሮች እንዲበጠበጡ የምናረግ ሰዎች አይደለም። በሰላም የጠራነን ለዚህ ነው። ገብቷል። ብትረጋጋ ይሻላል። ከዚህ በፊትም ብዙ ጊዜ ያስቀይመኛል። ዝም ያልኩት ለውብዬ ስል ነው። ከዚህ በኋላ ግን አልፋታህም። ይገባሃል ኪሩቤል? ከዚህ በኋላ አልፋታህም። ከቻልክ ከህይወታቸው ውጣ። ከቻልክ ሳይሆን በግድ ትወጣለህ። እኔ አልወጣም። ይሄን ማወቅ አለብኝ። ከህይወታቸው ውስጥ መጀመሪያ አልገባውም። እሷ በታመመችበት ሰዓት ነው የመጣሁት። እሷን ልንከባከብ ነው አመጣጤ። ሁሉን ነገር ታውቃለህ። እኔ ነግሬህ አይደለም። ነገሮችን አስተውል። እኔ ከሄድኩኝ ሁላችሁ መጫወቻ ልታደርጓት ነው። ይሄ ነገር ገብቶኛል። የእናንተ ሴራ ያንተ መኖር ነው። ሰው ያምን ስድቡን ደግሞ ሰው አያምንም እኮ አየሁ። ሴረኞች አንተ እኮ እኛ በትህትና ነው ኪሩቤል። ሰላም አልነበርክ? እሺ አሁን ቆይ አሁን ምንድን ነው ስድቡን ምን አመጣው? እኔ ምንም አልሆንኩም። መጀመሪያ አሁን እኛ ሴረኛ ማለት አለብህ አንተ። እንዴት ነው ትሉኛላችሁ? ምን ከማጋ ከሶል ጋር ተመካከራችሁ ነው? ምንድነው? ማን ነው ሶል? ሶልን ገና አይደለታለሁ አንተ ሲጀመር ስማ፣ እኔ እንድሸኙ ማን ነው የነገራችሁ? ወይስ ናሆም ነው? ማን ነው የተቀበልን? እኛ ስለሆንን ነው። እንደ ወንድማዊ ነው እየነገርን ያለ ነው። ገብቶሃል? በወንድማዊነት የማንም መቀለጃ አልሆነም። ይኸውልህ ያቺ እርጉዝ ተብዬዋን ብትሆን ማንም የእሷ ጠላቶች ሁሉ አጠፋቸዋለሁ እንጂ እኔ ሄጄ እዚህ ማንም ሰው አይኖርም። እንደዚህ አትበል። አጠፋለሁ። ቆይ ሰው አጠፋለሁ ማለት ምን ማለት ነው? አንተ ከየት ነው የመጣው? ከሰማይ ነው የወረድከው? እየታመመች እሷ ዝም ብዬ እንትን ልቀጥል? አንተ አይደለህ እንደ ነገሮች እንደዚህ እንዲበጠበጡ ያደረክ ያለው? ባለፈው አይተሃል በማን ምክንያት ቤት ውስጥ ተኝታ እንደነበረ አይተሃል። ነገሮች ሁሉም እንደዚህ የሆኑት በአንተ ምክንያት ነው። ሶል መጥቶ አንተ ነህ ታማ ጭራሽ ይጨፍርባታል መጥቶ ላይ ወለ ነገሮችን ለምንድን ቁጭ ብለህ ማታስበው? ቆይ እንደ ወጣት ማታስበው? ምን ሆነ ነው እንዳረጀ ሰው እየሆንክ ያለው? ወይስ ፍላጎት ሌላ ነገር ከሆነ ተናገር። ምንድነው የምትፈልገው? እኔ በጣም ትገርማላችሁ እናንተ ራሱ። እንዴት እኔ ሂድ ትለኛላችሁ? እርግጠኛ ነህ እኔ ልሂድ? ብትሄድ ይሻላል። አልሄድም። ምን ነው የምትሉት? ቀልደኛ ዝም ብለን እኮ ነው የጠራነው። ሁሌ ልፋት አሹ፣ ዝም ብለን ነው በቃ የጠራነው ልፋት አይደለም። ቆይ አንተ ቆይ ምንድነው? እሺ ሌላ የምትፈልገው ነገር አለ ከኛ? ምንም አትገፍትረኝ። ቆማ አዋራኝ በስነ ስርዓት አይደለም። ቆይ ሌላ ነገር እንዳይፈጠር አትገፍትረኝ። ምን ይፈጠራል? በስነ ስርዓት ቆማ አዋራኝ። አይ አንተ ወይ ወንድ ሆነ ሌላው ሴት የሆነ መሰለ እንዴ?
እንደዚህ ወንድነት እንደዚህ አይደለም። እሺ እህቴን ነው እኔ እየጠበቅኩ ያለሁት። እህቴን ነው ከጠላቷ እየታገስኩ። እኛ ነው ጠላት እኮ የምትለው መጠበቅ የለም። ገብቷል። ሰው እያስቀየሙ እናንተ ማን ጠላት አደረገ? ጠላቶቿማ እነዛ ናቸው። ግን እናንተም ተደረባችሁ እያወራችሁ ነው ያላችሁ። እኛ ምንም የተደረበው ነገር የለም። እኛ እውነታ እንዲወጣ ነው የምንፈልገው። ሰላማቸው እንዲመለስ ነው የምንፈልገው። ምንድነው የምንደረበው? እንደዚህ አይነት መልኩ ሰላም የለም። እሷ እየታመመች ሰላም ይምጣ እያልከኝ ነው? ቀልድ ነው ይሄ ኪሩቤል። በጣም አታሳዝነን ነው። የሰው ህይወት ቀልድ ነው ለእናንተ? አታሳዝነን። አሁን እኮ የጠየቅን ቀላል ጥያቄ እኮ ነው። ወደ ሀገር ሂድ አልሄድም። የሚጠብቃት ፈጣሪ ነው። ማንም ሰውማ ጠብቋት አይችልም። በቃ ታዲያ ለምንድን ነው እንደ ኃይለኛ እንደ ጠባቂ የሚያደርግ? ኪሩቤል እህቴ ነች። የሆነ ነገር ልትሆን አልፈልግም። ባለ ትዳር ነች። ያሳለፈችውን ህይወቷን ታውቃለህ። ሁሉን ነገር ከበፊት ታውቃለህ አይደል? ለምን እንደዚህ አይነት ነገር ትነጋገረኛለህ? ያን ሁሉ ነገር አሳልፋ ድጋሚ አሁንም ችግር ውስጥ መግባት የለባትም። የሰው ልጅ እኮ ክፉም ደግ ነገር የሚያሳልፋል እኮ። አንተ ምን ልትፈይር ነው? እሺ ምን ፈይርክ? አይደለም ናኦሚ፣ አይደለም አንተ እኛ ላይ እንድደነፋ። ቆይ ማን ነው እንደዚህ ስልጣን የሰጠን? አሹ ያው ርቀትን ጠብቅ፣ አውራኝ። ምን ታመጣለህ? አሁን እንደበደብ ተው እባክህ። አንተ ስነ ስርዓት ያዝ። አንተ ተው አሹ፣ ስነ ስርዓት ያዝ። በቃ ተወርበ አድርገው። አይደለም ቆይ አይደለም አንተ እንደ ህፃን ልጅ እናንተ መደባደብ የምትወጣጠረው። ዝም ያልንህ እኮ ነው ብዬ ስንል ነው። ገብቷል። እኔ ካንተ ጋር መጣላት አልፈልግም። ምንም ቢሆን እዚያም ትተኛል። ግን ነገሮችን በቃ ዝምታ ፍራቻ መስሎ ከታየ ማለት ነው። ገብቷል። አስቀይማለሁ። እኔ ወንድ ነህ አንተ፣ ታስቀይመኛለህ። በጣም አስቀይማለሁ። ምንም አሁን በመነጋገር እንፍታው። አሁን ድብድብ ምናምን ውስጥ ነግሬያለሁ። ተው በቃ ተው ድብድብ። ኧረ ምንም አያመጣም። ዝም ብሎ ነው እንጂ የሚወጣ። ስማ፣ በመወጣጠር አይደለም። ስማ፣ በመወጣጠር አይደለም ነገሮች የሚስተካከሉት። ገብቷል። እኛ ነገሮችን ለማስተካከል አፈር ከድሜ በልተናል። እዚህ ትላንትና መጣ ድሜ በልታል። ግን ደግሞ አሁንም ያንን ስራ መድገም አለብን። እኔ ስለመጣው ነገሮች በቃ ውጣልን፣ አንተ ውጣልን። ሂድ ወደ ቤት ሂድ። ሰው ሰላም ይፍጠር። ወዴት ልወጣ እችላለሁ? እንዴት ነው የማትወጣው? አልወጣም። ምን ያለው እስካሁን እስከምኖር ድረስ እኖራለሁ። አይደለም ቆይ እኔ እስቲ በግልጽ እዚህ ጋር ንገረን። አንተ ፍላጎት ሌላ ነገር ነው፣ ከውብዬ የምትፈልገው ሌላ ነገር አለ ወይም ከናሆም የምትፈልገው? ናሆም ቆይ ምን አደረገ? ናሆም ጠላታችን እየሆነ ነው። በራሱ ጠላት እየሆነ ነው ያለው ከኛ ጋር። ስለማታውቀው ሰው ዝም ብለህ ማለት ነው። ዝም ብለህ አትቀላቅላ። አሹ አትገፈታጥረኝ። ምን ታመጣለህ? ምን ታመጣለህ? ባሊዝስ ገብቷል። አንተ እኔ ስነ ስርዓት አታስይዘኝ። አንተ ምን ማለት ነው? በደንብ አድርጌ ስነ ስርዓት አንተን አስይዛለሁ። እኔ አንተ ስነ ስርዓት ምንም የምታውቀው ነገር በቃ አንተም እኮ እንደዚህ ነው የምትሆነው። አየህ አይደል? አየህ ሰው እንዴት እንደሚሰማው። ባሊዝ ምን ታመጣለህ? በጣም ነው ያበዛኸው። በጣም ነው ያበዛኸው አንተ። በጣም አብዝተሃል። አሹ ተረጋጋ። ስነ ስርዓት ይኖራል። ነግሬሃለሁ። ምንም አታመጣም። አይደለም ምንም አታመጣም። አንተ ተረጋጋ። ልቀቀኝ። ስማ ከዚህ በፊት ዝም ያልኩት ማለት ነው። አሹ ተረጋጋ፣ በእናትህ አሹ ተረጋጋ። በቃ አለ ብዬ ነው ታዲያ ዝም የምልህ። እረፍ አንተ ኪሩቤል፣ ብታርፍ ይሻላል። ስማ ብታርፍ አርፈ ማለት ነው ወደ መጣበት ብትሄድ ይሻላል። አትገፈታትረኝ። አሹ አትገፈታትረኝ። እናንተ በእናትህ ስነ ስርዓት ያዙ። በቃ ሁለታችሁም ስነ ስርዓት ያዙ። ምን አይነት ነገር ውስጥ ምን አይነት ዕዳ ውስጥ ነው የገባሁት? ምን አይነት ዕዳ አንተ ያማ እንዴ! ዞር በል እንጂ እንዴ! ምንድነው የምትለው እንዴ? አንተ አሹ ታመምክ እንዴ? አሹ ዞር በል። ቆይ አሹ ታመምኩ እንዴ? ኪራ እንዴ! አንተ አሹ እንዴ! ጤነኛ አይደለም እንዴ? ምን ሆነ ነው? ስማ በጣም ጥጋበኛ ነው። እሺ እና ልገለው ነው እንዴ? እንዴ ስማ እስካሁን ዝም ያልኩት ማለት ነው። ወይኔ መምታት ነው። ገብቶሃል? እየደማ ነው መሰለኝ። አንተ እሺ በእናትህ አንተ እንዴ አንተ እንዴ ጭንቅላቱን እንዴት ስማ አይደለም ተው፣ ምንም አይሆንም። በጣም ነው ያበዛኸው አንተ። እስካሁን ስትመታን ዝም ያለው ማለት ነው። ካንተ ችግር የለም። አንተ ምን ሆነ አንሰን አይደለም። አሹ ምን አይነት ስህተት ነው የሰራው? ምን አይነት ስህተት ነው የሰራው? ጥጋበኛ በቃ ሂድ በቃ በቃ ዞር በል። እሱ ሲመታንስ አይናችንን ሲያጠፋስ? ናሆም ያደራህቴን በእናትህ አንተ አባሹ ምንም አይሆንም። ምንም በመነጋገር እኔ ባለፈው የተመታው ምንም አይሆንም። ስማ አንተ በእናትህ ምን በቃ ሂድ። አሹ አይሆንም። በቃ ሂድ በቃ አሹ ምንም አይሆንም። እንዴ አንተ በዱላም እንደዚህ እንዴ ምን አይነት ጭካኔ ነው ደግሞ የተማርከው? ናሆም ኧረ የሆነ ነገር አድርግ በእናትህ። አቦ በእናትህ አሹ ምን ሂድ በቃ እንዳመጣ ሂድ በቃ አሹ ሂድ በቃ ሂድ። ኪራ ናሆም እየታየኝ አይደለም ምንም ነገር። ኪራ ተረጋጋ። ምንም አትሆንም። እሺ ኪራ ምንም አትሆንም። ኪራ ና እዛ ጋር እስኪ ቁጭ እንበል። እሺ ና ተነስ። ወይኔ ኪራ ምን ይሻላል? እሺ ኪራ ና። እሺ ኪራ ምንም አትሆንም። በቃ እሺ ተረጋጋ። አንተም እኮ አልረጋጋልክ ወንድሜ፣ አልረጋጋልክ። ይኸውልህ አየህ አይደለ
ወንድ ነኝ ስትል ይኸውልህ አየህ አይደለ? እሺ ና ልደግፍና፣ እሺ ና እንሂድ በቃ። እሺ ቀስ በል ና ኪራሽ። አሁን አልችልም፣ አልችልም። ና በእናትህ አሁን የምችል አይመስለኝም። ተነስ በቃ። እሺ እንደምንም ብለህ ተነስ። ናሽ አይዞህ። እሺ በቃ ተረፈ። አንተ ነገርኩህ እኮ ኪራ፣ አልሰማህ አልክ እኮ። ይኸውልህ አየህ አይደለ? አንዱ ያመረረ ጊዜ ይገላል። ነገርኩህ እኮ አልሰማህ አልክ እኮ። አላስተረፈም